ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶችን እናቀርብላችኋለን። በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚካሄደው ውጊያ አድማሱን አስፍቶ ቀጥሏል። በተለይም በወሎ ቤት አማራ ራያ ቀጠናዎች አዳዲስ የውጊያ ግንባር ሲከፈት፣ በሸዋ የፋኖ ኃይሎች በ8 የብልጽግና አመራሮች ላይ እርምጃ መውሰዳቸውን አስታውቀዋል። በራያ ግንባር አዲሱ ውጊያ ሰፊ ቀጠናዎችን ያካለለ ከመሆኑም በላይ በከባድ መሳሪያዎች የታጀበ ሆኗል። ቀዳሚ የግንባር መረጃዎቻችን ናቸው። በአማራ ተወላጅ ዲያስፖራና በአማራ ሕዝብ ወዳጆች የሚመራው ዓለም አቀፍ የተቃውሞ ሰልፍ ዘመቻ በዛሬው ዕለት ተጀምረዋል። ንቅናቄውን ተከትሎ የአፋብን ከፍተኛ አመራሮች ከትግል ሜዳው ጥሪያቸውን አቅርበዋል። ከትግል ሜዳው እስከ ዲፕሎማሲ ግንባሩ ድረስ ያሉ አሁናዊ መረጃዎች ተሰናድተዋል። የእንግሊዝ ኤምባሲ በኢትዮጵያ ጉዳይ አስቸኳይ መግለጫ አውጥቷል። በትግራይ ክልል አሁን ላይ እየታዩ ያሉ አዳዲስ ክስተቶች በቅርበት እየተከታተለ መሆኑን የገለጸው ኤምባሲው የፖለቲካና የጸጥታ ውጥረቶችን እጅግ አሳሳቢ ብሏቸዋል። ሰሙታላችሁ። በሌላ በኩል በሰሜን ኢትዮጵያ በኩል አዲስ የጦርነት ግንባር ሊከፈት ጫፍ ላይ ደርሷል። ከፍተኛ መጠን ያለው የብልጽግና ሰራዊት ከከባድ መሳሪያ ጋር መጓጓዝ ላይ ያለ መሆኑ ወታደራዊ መረጃዎች ያሳያሉ። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። ኢራን ለ10 የኒውክሌር ቦምቦች የሚበቃ የበለጸገ ዩራኒየም እንዳላት የተባበሩት መንግስታት ድርጅት ማስጠንቀቂያ ሲሰጥ፣ ቴሄራን በበኩሏ በአሜሪካ ላይ ያነጣጠረ አዲስ የድርድር ሀሳብ አቅርባለች። ኢራን ቀይ መስመሯን ዛሬም አጉልታ ታይታለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በራያ ግንባር አዲስ ውጊያ ማገርሸቱ ተሰማ። አዲሱ ውጊያ ሰፊ ቀጠናዎችን ያካለለ ሲሆን 5 የሚደርሱ የታጠቁ ኃይሎች የሚሳተፉበት መሆኑ ውጊያውን የተለየ አድርጎታል ነው የተባለው። በራያ ግንባር በተለያዩ ቀጠናዎች ያለማቋረጥ ሲካሄድ የሰነበተው ውጊያ ለ2 ቀናት በረድ ብሎ የነበረ ቢሆንም ዛሬ ሚያዝያ 23 ቀን አዲስ ውጊያ ማገርሸቱን ከአካባቢው ምንጮች ሰምተናል። ትናንት ሚያዝያ 22 በአንደኛው ግንባር ውጊያ የተቀሰቀሰ ቢሆንም በዛሬው ዕለት ግን ሰፊ ቀጠናዎችን ያካለለ በከባድ መሳሪያ የታጀበ ውጊያ ሲካሄድ መዋሉን ነው የአካባቢው ምንጮች የገለጹት። በአዲሱ ውጊያ ከቆቦ እስከ አላማጣ ዙሪያ ያካለለው ውጊያ መካሄዱን የገለጹት እኒህ ምንጮች በተለይም በራያ ቆቦ ወረዳ አመያና ባይባዋ አካባቢ ቀኑን ሙሉ የከባድ መሳሪያ ተኩስ ሲሰማ መዋሉን ነው ለጣቢያችን ያረጋገጡት። በራያ ግንባር በቀጠለው አውደ ውጊያ ከ5 በላይ የታጠቁ ኃይሎች እንደሚሳተፉበት ከዚህ ቀደም መዘገባችን ይታወሳል። አንደኛው ተፋላሚ የብልጽግና ጦር ሲሆን ከብልጽግና ጦር ጎን የተሰለፈው ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የነጻ መሬት ተፋላሚ ኃይል ይገኝበታል። በሶስተኛ ደረጃ ራያ ስበር የተሰኙ የአካባቢ ታጣቂዎች የሚገኙበት ሲሆን በአራተኛ ደረጃ የህወሓት ታጣቂዎች እንዲሁም በአምስተኛ ደረጃ የፋኖ ኃይሎች በተናጠልና በጋራ ግንባር በተፋላሚነት እንደሚታዩ የአካባቢው ምንጮች መረጃ ያሳያል። በአንዳንድ የውጊያ ቀጠናዎች የፋኖ ኃይሎችና የህወሓት ታጣቂዎች በአንድ ግንባር ሆነው እንደተዋጉም ቢጠቆምም አፋብን በጉዳዩ ላይ እስከዛሬ ድረስ የሰጠው ማረጋገጫ የለም። የህወሓት ታጣቂዎች ከሰሞኑ ሲዋጉባቸው ከሰነበቱባቸው የአላማጣ መስመር በተጨማሪ በዛሬው ዕለት በዋጃ ወረዳ በኩል ኃይላቸውን ማስጠጋታቸው ታውቋል። በራያ ግንባር በቀጠለው ውጊያ የህወሓት አርሚ 24 እና አርሚ 42 ታጣቂ ኃይሎች እየተሳተፉ እንደሆነ ሰሞነኛ የውጊያ መረጃዎች ያሳያሉ። የአካባቢው ምንጮች እንደሚሉት ፋኖ በይበልጥ እየተዋጋባቸው ያሉ ቀጠናዎች በተለይም በቆቦ ቀጠና ከቆቦ አላማጣ መስመር ትይዩ እስከ ጮቢበር፣ ከሆርማት እስከ ቀዩ ጋራና ተኩለሽ ድረስ እንደሆነ ገልጸዋል። የብልጽግና ጦር ከቆቦ ዞብል፣ ሮቢት፣ መንደፈራና ቀዩ ጋራ በመነሳት የሚያደርሳቸው ጥቃቶች በከባድ መሳሪያ የታጀቡ መሆናቸው ነው የታወቀው። በተጨማሪም ከቆቦ ደጋማው ግዳን፣ ጀመዶ፣ ራያ ቆቦ ጀምሮ እስከ ቆቦ ቆላማ ቀበሌዎችና ራያ አላማጣ ትይዩ አካባቢዎች ድረስ አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማ ከአካባቢው ምንጮች አረጋግጠናል። በሌላ የግንባር መረጃ በዚሁ የወሎ ቤት አማራ ቀጠና በሰሜን ወሎ ሀብሩ ወረዳ ልዩ ቦታው ሊብሶ እየተባለ በሚጠራው ስፍራ ዛሬ ሚያዝያ 23 ቀን የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ማጥቃት መሰንዘራቸውን አፋብን ምኒልክ ዕዝ አስታውቋል። 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር በተውጣጡ የቃኝ አህዶች በተጠናና ኢላማውን በጠበቀ የደፈጣ ጥቃት 12 የሚሆኑ የጥምር ጦሩ አባላት ላይ ሙሉ በሙሉ እርምጃ መውሰዱን ሲያሳውቅ፣ ቁጥራቸው በውል ያልታወቁ የጥምር ጦሩ አባላት ደግሞ መቁሰላቸውን በግንባር መረጃው ላይ አመላክተዋል። በዚህ አውደ ውጊያ ከተደመሰሱት መካከል ከባለሽርጡ 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ ሲገኙበት፣ በዚህ ደፈጣ ከአገዛዙ ጥምር ጦር 2 መሳሪያ ከነሙሉ ትጥቃቸው መማረክ ሲችሉ
ሲቻል ከሞትና ቁስለኝነት የተረፈው ጥምር ጦሩ በመበታተን ወደ መርሳ ከተማ መሸሸቱን በግንባር መረጃው ላይ ተመላክተዋል። በሸዋ ጠቅላይ ግዛት አሳምነው እዝ የብልጽግና አመራሮች ላይ እርምጃ መውሰዱን አፋብን በይፋዊ የግንባር መረጃው ላይ አስታውቋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የአስቴጎማ ተራራ ክፍለ ጦር ሚያዝያ 22 ቀን 2018 ከቀኑ 9 ሰዓት በይፋት ቀጠና በብልጽግና አመራሮች ላይ በወሰደው የተጠና ኦፕሬሽን መብረቃዊ ጥቃት መፈጸሙን ገልጸዋል። በይፋት መኮይ 05 ቀበሌ በተፈጸመው በዚህ ጥቃት ፋኖን በማስወጋትና አስገዳጅ በሆነ መንገድ ህዝቡን የሚያሰቃዩትን የወረዳው የብልጽግና አመራሮችን ጭና ስትጓዝ የነበረች መኪና ላይ በተፈጸመው ጥቃት 8 የብልጽግና አመራሮች ላይ እርምጃ መውሰዱን ያረጋገጠው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጥቃቱ የደረሰባቸው አመራሮች በ3 አምቡላንሶች ተጭነው ለሕክምና ወደ ደሴ ሆስፒታል መወሰዳቸውን ገልጸዋል። ጥቃቱ ከተፈጸመባቸው 8ቱ አመራሮች ውስጥ በህይወት የሚተርፉ መኖራቸው ያጠራጥራል ያለው እዙ እርምጃውን የወሰደው የአስቴጎማ ተራራ ክፍለ ጦር መሆኑን በግንባር መረጃው ላይ አመላክተዋል። ክፍለ ጦሩ የህዝብን መከራና ስቃይ በሚያራዝሙ ባንዳዎች ላይ ይህንን መሰል እርምጃዎች ተጠናክሮ እንደሚቀጥል መግለጹን የመሐመድ ቢሆነኝ ኮር ህዝብ ግንኙነት መምሪያ ለጣቢያችን በላከው ማብራሪያ ላይ ገልጿል። የእንግሊዝ ኤምባሲ በኢትዮጵያ ጉዳይ አስቸኳይ መግለጫ ወጣ። በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በትግራይ ክልል አሁን ላይ እየታዩ ያሉትን አዳዲስ ክስተቶች በቅርበት እየተከታተለ መሆኑን በመግለጽ የፖለቲካና የጸጥታ ውጥረቶች በአስቸኳይ እንዲረግቡ ጠየቀ። ኤምባሲው በይፋዊ ገጹ ባሰራጨው መግለጫ የሚመለከታቸው አካላት የትጥቅ ግጭት ማቆም ስምምነቱን አተገባበር በተመለከተ በአስቸኳይ ወደ ውይይት እንዲመለሱ ጥሪ አቅርበዋል። ማንኛውም የኃይል እንቅስቃሴ ተቀባይነት እንደሌለው ያመላከተው ይህ መግለጫ ከሰላም ስምምነቱ መንፈስና ማዕቀፍ ውጭ የሆኑ ድርጊቶችን የእንግሊዝ መንግስት እንደማያበረታታ አጽንኦት ሰጥተዋል። ይህ የዲፕሎማቲክ ማሳሰቢያ የተሰጠው በሰሜን ኢትዮጵያ ያለው የፖለቲካ ፍጥጫ ዳግም ወደ ለየለት ግጭት ሊያመራ ይችላል የሚለው ዓለም አቀፋዊ ስጋት አይሎ በቀጠለበት ወቅት ነው። በትናንትናው ዕለት ሚያዝያ 22 ቀን የአውሮፓ ህብረት በጉዳዩ ላይ ያለውን ስጋት በአስቸኳይ መግለጫው መግለጹን በእኩለ ቀን ዘገባችን መረጃውን ማድረሳችን ይታወሳል። ሁኔታው ከቁጥጥር ውጭ ሆኖ ዳግም ጦርነት የሚቀሰቀስ ከሆነ ውጤቱ ለትግራይ ክልል ለመላው ኢትዮጵያ እንዲሁም ለሰፊው ቀጠና ጭምር እጅግ አውዳሚ እንደሚሆን የአውሮፓ ህብረትና የእንግሊዝ ኤምባሲ ተከታታይ አስቸኳይ መግለጫዎች አመላክተዋል። የእንግሊዝ መንግስት ከቀናት በፊት ዜጎቹ በኢትዮ ኤርትራ ድንበር እንዳይንቀሳቀሱ ማስጠንቀቂያ ማውጣቱ አይዘነጋም። በኢትዮ ኤርትራ ድንበር የተፈጠረው ወታደራዊ ፍጥጫ በማንኛውም ሰዓት ወደ አደገኛ ቀጠናዊ ጦርነት ሊቀየር ስለሚችል ዜጎች በአሁኑ ሰዓት በድንበሩ ማለፍ ቀርቶ ወደ ድንበሩ እንዳይጠጉ ያሳስበው የእንግሊዝ መንግስት በቀናት ልዩነት አዲስ አበባ በሚገኘው ኤምባሲው በኩል የሰሜን ኢትዮጵያ ወታደራዊ ውጥረት እንዳሳሰበው ገልጿል። የእንግሊዝ መንግስት በአደጋ ጠቋሚ ሪፖርቱ ተከታታይ ማሳሰቢያዎችን በማውጣት ላይ መሆኑ ሁኔታዎች ባልተጠበቀ መልኩ ወደ ጦርነት ሊቀየሩ እንደሚችል የሚያሳይ ነው ተብሏል። በቅርቡ የአሜሪካ ኤምባሲ ወደ ኢትዮጵያ የሚደረግ ጉዞን በድጋሚ አስቡበት ሲል የደህንነት ጉዞ ማስጠንቀቂያ ማውጣቱ እንዲሁም የአሜሪካ ዲፕሎማቶች በሁለት ዙር ወደ መቀሌ መመለሳቸው ይታወሳል። ኢትዮጵያ በአደገኛ ምዕራፍ ላይ በምትገኝበት በዚህ ጊዜ በሰፊው የአማራ ክልል በኦሮሚያ ቀላል ግምት በማይሰጣቸው ቀጠናዎች ጦርነቶች የቀጠሉ ሲሆን በምዕራብ ኢትዮጵያ ቤንሻንጉል ቀጠና የሱዳን የውክልና ጦርነት ወደ ኢትዮጵያ ሉዓላዊ ግዛት መግባቱ ይታወቃል። አሁን በሰሜን ኢትዮጵያ በኩል የሚታየው ወታደራዊ ውጥረት እጅግ አደገኛ እንደሆነ ቀጠናዊ ሊሆን እንደሚችል ነው የተሰጋው። በአሁኑ ሰዓት በኢትዮጵያ በተለይም የትግራይ የአፋርና የአማራ ክልሎች በትጥቅ ግጭት አለመረጋጋትና ወንጀል ምክንያት የጋምቤላና ቤንሻንጉል ጉሙዝ ክልሎች በወንጀል በጠለፋና በትጥቅ ግጭት ምክንያት የኦሮሚያ ክልል በትጥቅ ግጭት በብሔር ተኮር ጥቃቶችና አለመረጋጋት ምክንያት የሲዳማ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች ባለመረጋጋት ምክንያት ከኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ኬንያ ጋር የሚገናኙ ድንበሮች በሽብርተኝነት፣ በጠለፋ፣ በፈንጅና በትጥቅ ግጭት ስጋት ምክንያት እጅግ አደገኛ የሆኑ ቀጠናዎች በመሆናቸው የውጭ ዜጎች ጉዞ እንዳያደርጉ የሚመከርባቸው ሆነዋል። በአማራ ተወላጅ ዲያስፖራና በአማራ ትግል ወዳጆች የሚመራው ዓለም አቀፍ የተቃውሞ ሰልፍ ዘመቻ በዛሬው ዕለት ተጀምረዋል። ንቅናቄውን ተከትሎ የአፋብን ከፍተኛ አመራሮች ከትግል ሜዳው ጥሪያቸውን አቅርበዋል። የብልጽግናው አገዛዝ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት በመቃወምና ሊያካሄድ ያቀደውን ምርጫ ቅቡልነት ለማሳጣት ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ ዘመቻ በዛሬው ዕለት በይፋ መጀመሩን ጣቢያችን ከአዘጋጆቹ አረጋግጠዋል። በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል የተዘጋጀው
ይህ ንቅናቄ የአገዛዙን አፋኝ እርምጃዎች ለዓለም አቀፉ ማህበረሰብ በይፋ ለማጋለጥ ያለመ መሆኑን ከአዘጋጆቹ ሰምተናል። የተቃውሞ አስተባባሪዎች ባወጡት መግለጫ አገዛዙ በአማራ ህዝብ ላይ የዘር ማጥፋት ጦርነት እያካሄደ ባለበት ሁኔታ በኢትዮጵያ ውስጥ ነጻና ፍትሐዊ ምርጫ ሊካሄድ እንደማይችል አስታውቀዋል። ባሩድ ባለበት ድምጽ መስጠት አይታሰብም የሚለው መርህም የዚህ ንቅናቄ ዋነኛ ድምጽ መሆኑን በሰልፉ ዙሪያ በወጣው መግለጫ ላይ ተመላክተዋል። የጣና ዘጋቢዎች ባደረጉት ቅኝት ሰልፈኞቹ አገዛዙ ከዚህ በኋላ የህዝብ ውክልና እንደሌለው ቅቡልነት እንዳጣና የውሸት ትርክቱ ማብቃት እንዳለበት በጽኑ እያሳሰቡ እንደሚገኙ ታዝበዋል። ይህ መጠነ ሰፊ የሰልፍ ዘመቻ በዛሬው ዕለት በስዊድን መዲና ስቶክሆልም የተጀመረ ሲሆን በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀል አገዛዙ ሊያካሄደው ያቀደውን የይስሙላ ምርጫ የሚቃወሙ መልእክቶችን በሰልፉ ላይ መተላለፋቸው አዘጋጆቹ ገልጸዋል። በስዊድን የአማራ ማህበራት አንድነት ግብረ ኃይል አማካኝነት የተጠራው ይህ ሰልፍ በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በተገኙበት በታላቅ ድምቀት ተከናውኗል ያሉት አዘጋጆቹ ሰልፈኞቹ በዘር ማጥፋት መካከል ምርጫ የለም በሚል ጠንካራ መፈክሮችን በማንገብ የብልጽግናው አገዛዝ በህዝብ ላይ የሚፈጽመውን ግፍ ለዓለም አቀፍ ማህበረሰብ ሲያጋልጡ መዋላቸውን አስረድተዋል። በተለይም በኢትዮጵያ ለ3 ዓመት የዘለቀው የዘር ማጥፋት ጦርነት በአስቸኳይ እንዲቆምና ዓለም አቀፍ ማህበረሰብ በአገዛዙ ላይ የዲፕሎማሲ ጫና እንዲያሳድር ሰልፈኞቹ በጽኑ ጠይቀዋል። በአውሮፓውያኑ የዘመን ቀመር በያዝነው የግንቦት ወር ውስጥ በተለያዩ የዓለም ከተሞች ቀጣይነት ያለው ዓለም አቀፍ ንቅናቄ እንደሚኖር የገለጹት አዘጋጆች ሰልፉ የሚካሄድባቸው ከተሞችና ቀናቶች እንደሚከተለው ተመላክተዋል። ስቶክሆልም ስዊድን ሜይ 1፣ ሲያትል አሜሪካ ሜይ 9፣ ብራስልስ ቤልጅየም ሜይ 11፣ ዋሽንግተን ዲሲ አሜሪካ ሜይ 14፣ ኦታዋ ካናዳ እና ፓሪስ ፈረንሳይ ሜይ 16፣ ካናዳ ሜልቦርን አውስትራሊያ እና ጣሊያን ሜይ 17፣ ኦስሎ ኖርዌይ ሜይ 22፣ ለንደን ዩናይትድ ኪንግደም ሜይ 23 መሆኑን ከአዘጋጆቹ ያገኘነው መረጃ ያሳያል። ይህ ንቅናቄ ኢትዮጵያ የሚያስፈልጋት ፍትህ እንጂ የይስሙላ ምርጫ አይደለም የሚል ጠንካራ መልእክት ለዓለም አቀፍ ማህበረሰብ የሚያስተላልፍ መሆኑን በሰልፉ ላይም የአማራ ተወላጅ ዲያስፖራዎች ብቻ ሳይሆኑ የአማራ ህዝብ ወዳጆች፣ የሰብአዊ መብት ተቆርቋሪዎችም እንደሚገኙ ነው ከአዘጋጆቹ የተገለጸው። ሰልፈኞቹ የሚሰጡት ድምጽ ለአምባገነናዊ ስርዓት ቅቡልነትን እንደማይሰጥና በአማራ ህዝብ ላይ የታወጀው ጦርነት በአስቸኳይ እንዲቆም ግፊት እንደሚያደርጉም ታውቋል። ይህንን ዓለም አቀፍ ንቅናቄ ተከትሎ የአፋብን ከፍተኛ አመራሮች ከትግል ሜዳው ጥሪያቸውን አቅርበዋል። አርበኛ መከታው ማሞ ለዓለም አቀፍ የተቃውሞ ሰልፍ ባቀረበው ጥሪ ይህ የፍትህና የነጻነት ጥያቄ ነው ሲል መልእክቱን አስተላልፈዋል። የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ዛሬን ጨምሮ እስከ ግንቦት 30 ቀን 2018 ድረስ ስለሚቆየው የዓለም አቀፍ የተቃውሞ ሰልፍ ለሁሉም ኢትዮጵያውያን በተለይም በውጭ ዓለም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚከተለውን ጥሪ አቅርበዋል። በሰሜን ኢትዮጵያ በኩል አዲስ የጦርነት ግንባር ሊከፈት ጫፍ ላይ ደርሷል። ከፍተኛ መጠን ያለው የብልጽግና ሰራዊት ከከባድ መሳሪያ ጋር መጓጓዝ ላይ መሆኑን የዓይን እማኞች ጠቆሙ። በማንኛውም ሰዓትና ሁኔታ በሰሜን ኢትዮጵያ በኩል አዲስ የጦርነት ግንባር ሊከፈት ይችላል የሚል ስጋት ባየለበት በዚህ ወቅት ህወሓት ወደ አማራና አፋር አዋሳኞች ኃይሉን ማስጠጋቱ ሲሰማ፣ ብልጽግና በበኩሉ አዳዲስ ተመራቂዎችና ሜካናይዝድ ጦሩን ወደ ሰሜን ኢትዮጵያ በማጓጓዝ ላይ መሆኑ ተሰምተዋል። እንደ መረጃው ምንጮች ትናንት ሚያዝያ 22 ቀን በብር ሸለቆ ማሰልጠኛ የተመረቀው የአገዛዙ ጦር ከ50 በላይ የሚሆን የታታ አውቶቡስ ተጭኖ በልዩ ጥበቃ ዛሬ ሚያዝያ 23 ቀን ከቀኑ 7 ሰዓት ከባህር ዳር ከተማ በመውጣት ወደ ጎንደርና ወሎ የሰሜን ኢትዮጵያ አቅጣጫዎች ተጉዟል። ይህ መጠነ ሰፊ የኃይል እንቅስቃሴ በአንድ ወታደራዊ ማሰልጠኛ ቦታ ብቻ የተነሳ ሲሆን ከደቡብ ኢትዮጵያና ማዕከላዊ ኢትዮጵያ አካባቢዎች የተነሳ የአገዛዙ ጦር ከነ ሜካናይዝድ አቅሙ ወደ ሰሜን ኢትዮጵያ በመጓጓዝ ላይ እንዳለ ተመላክተዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለወራት ያሰለጠናቸውን ምልምል ወታደሮች በትናንትናው ዕለት ያስመረቀ ሲሆን ሰልጣኞቹ በምረቃ ማግስት ቀጥታ ወደ ግንባር መላካቸው ነው በወታደራዊ መረጃው ላይ የተመላከተው። አዲሱ የጦርነት ግንባር ሰፊ ዝግጅት በማድረግ ላይ የሚገኘው የብልጽግናው አገዛዝ ቁልፍ ጄኔራሎቹን በግንባር በማሰማራት ለተጨማሪ እልቂት የቅስቀሳ ስራዎችን በመስራት ላይ ይገኛል። ከምክትል ኤታማዦር ሹም ጀምሮ ቁልፍ የተባሉ የአገዛዙ ጄኔራሎች ግንባር ድረስ በመገኘት ቅስቀሳቸውን አጠናክረው በቀጠሉበት በዚህ ጊዜ በተመሳሳይ ሁኔታ ዘመናዊ የግንኙነት ቴክኖሎጂን ከወቅታዊ የጦርነት ባህሪ ጋር ለማጣጣም የሚረዳ ስልጠና በመሰጠት ላይ መሆኑ ታውቋል። ይህ ስልጠና ወደ ሙሉ ግንባር ለመግባት የሚደረግ የጦርነት ዝግጅት አካል ነው የሚሉት የወታደራዊ ጉዳይ ተንታኞች፣ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ቴክኖሎጂን ከሰው ኃይል ጋር ማቀናጀት የዘወትር ስራው ቢሆንም ከሰሞኑ በመከላከያ ውስጥ የሚሰጡ ስልጠናዎች ግን የሙሉ ግንባር ጦርነት ዝግጅት አካል መሆናቸውን ነው የጠቆሙት። የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጄኔራል መለሰ መሰረት
መሰረት ወታደራዊ የሬዲዮ ግንኙነትን በአስተማማኝ ደረጃ ላይ ለማድረስና የሰራዊቱን የመረጃ ልውውጥ ዘመናዊ ለማድረግ ያስችላል ያሉትን ስልጠና ያስጀመሩት በዛሬው ዕለት መሆኑ ታውቋል። በስልጠናው ላይ በጦርነት ወቅት የሚተላለፉ መልእክቶች ሚስጥራዊነታቸውና ይዘታቸው ተጠብቆ ለሚመለከታቸው አካላት እንዲደርሱ ለማድረግ ተጋላጭነትን የመቀነስና የመከላከል ስራዎች በትኩረት ማከናወን የሚያስችሉ አቅሞች፣ የክህሎት አቅሞች ይፈጥራሉ ነው የተባለው። በተለይም በጦርነት ሰዓት የበለጸጉ የጥበቃ ዘዴዎች፣ አልጎሪዝሞች፣ ክሪፕቶግራፊና የሬዲዮ ሞኒተሪንግና ጠለፋ ስልቶች ልዩ ትኩረት የሚሰጣቸው በመሆኑ የመረጃ ደህንነት አቅምን ለማሳደግ ያለው ይህ ስልጠና ለድንበር ተሻጋሪ ጦርነት የሚደረግ ዝግጅት አካልን ሊሆን እንደሚችል ተጠቁመዋል። በተመሳሳይ የውጊያ ዝግጅት መረጃ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪ የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ በኢትዮጵያ ወታደሮች አካዳሚ ተገኝተው የውጊያ አመራርን በተመለከተ ስልጠና መስጠታቸው ስልጠናው የቀጣይ ተልዕኮ አካል እንደሆነ ተመላክተዋል። ኢትዮጵያ ከመቼውም ጊዜ በላይ ዜጎቿ ሰርተው የማይኖሩባት በህይወት የመኖር ዋስትና ያጡባት የሲኦል በሮች በሁሉም አቅጣጫ የተከፈቱባት ሀገር በሆነችበት ሁኔታ አዲስ የጦርነት ግንባር ምናልባትም ድንበር ተሻጋሪ የመሆን እድል ያለው አውዳሚ ጦርነት ከፊት ለፊት እየመጣ መሆኑ ዓለም አቀፉን ማህበረሰብ ጭምር ያሳሰበ ጉዳይ ሆነዋል። ኢራን ለ10 የኒውክሌር ቦምቦች የሚበቃ የበለጸገ ዩራኒየም እንዳላት የተባበሩት መንግስታት ድርጅት አስጠነቀቀ። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኢራን በአሁኑ ወቅት የኒውክሌር መሳሪያ ለመስራት የሚያስችል እጅግ ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት እንዳላት አስታውቀዋል። ኢራን 972 ፓውንድ በግምት 441 ኪሎ ግራም የሚገመት 60 በመቶ የነጠረ ዩራኒየም አላት ሲሉ ያሳወቁት የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ይህም ለቦምብ ዝግጅት ከሚያስፈልገው 90 በመቶ ንጥር የቀረው ጥቂት የቴክኒክ እርምጃ ብቻ ነው ሲሉ ተናግረዋል። የዘገባ መረጃዎች እንደሚያመላክቱት አብዛኛው የዩራኒየም ክምችት በኢስፋሃን የኒውክሌር ግቢ ውስጥ እንደሚገኝ ይታመናል። ይህ ስፍራ ባለፈው ዓመትና ዘንድሮ በአሜሪካ እስራኤል ጥቃት ቢፈጸምበትም ክምችቱ እዚያው ሳይንቀሳቀስ መቆየቱን የሳተላይት ምስሎች ያሳያሉ። እንደ አውሮፓውያኑ የዘመን ቀመር ከሰኔ 2025 ጀምሮ በነበረው የ12 ቀናት ጦርነት ምክንያት የኤጀንሲው ተቆጣጣሪዎች ወደ ስፍራው ገብተው መፈተሽ አልቻሉም። የኤጀንሲው ማህተሞች በነበሩበት ሁኔታ ላይ ስለመሆናቸው እርግጠኛ መሆን አልተቻለም። የአሜሪካው ፕሬዝዳንት ትራምፕ የኢራንን የኒውክሌር መርሃ ግብር ለማክሸፍ ጦርነት ውስጥ መግባታቸውን ቢገልጹም ክምችቱ አሁንም ስጋት ሆኖ ቀጥሏል። የትራምፕ አስተዳደር በኢስላማባዱ የድርድር መድረክ ላይ ለሰላም ስምምነቱ በቅድመ ሁኔታ ካቀረባቸው ወሳኝ ጥያቄዎች ውስጥ የኒውክሌር ጉዳይ ቀዳሚው እንደሆነ ይታወሳል። ዋና ዋና ነጥቦችም የሚከተሉት ናቸው። አንደኛ፣ የኢራን የሚሳኤል ሙከራና ልማት ለ5 ዓመታት እንዲቆም፣ ሁለተኛ፣ ናታንዝ፣ ኢስፋሃን እና ፎርዶ የተባሉ የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ እንዲፈርሱ፣ ሶስተኛ፣ ቁልፍ የሆነው የነዳጅ ማጓጓዣ መስመር የሆርሙዝ ሰርጥ በድጋሚ ክፍት እንዲሆን፣ አራተኛ፣ ኢራን በሊባኖስ ለሚገኘው ሄዝቦላ፣ በየመን ለሚገኙት ሁቲዎችና በጋዛ ለሚገኘው ሐማስ የምታደርገውን የገንዘብና የጦር መሳሪያ ድጋፍ እንድታቆም የሚጠይቅ ቢሆንም ኢራን በኒውክሌር መርሃ ግብር ጉዳይ የማትደራደርበት ቀይ መስመሯ መሆኗን አስታውቃለች። በዛሬው ዕለት ከወደ ቴህራን በወጣው መረጃ ላይ እንደተመላከተው ኢራን በአሜሪካ ላይ ያነጣጠረ አዲስ የድርድር ሀሳብ አቅርባለች። ኢራን በፓኪስታን አምባሳደሮቹ አማካኝነት የተሻሻለ የድርድር ሀሳብ ለአሜሪካ ማቅረቧ በተሰማበት በዛሬው ዕለት ሀገሪቱ ዘላቂ ሰላምን እንደምትሻ ብትገልጽም በሀገር ውስጥ ያሉ ከፍተኛ የሃይማኖት መሪዎችና የፓርላማ አባላት ግን የኒውክሌር መርሃ ግብርና የሆርሙዝ ሰርጥ ጉዳይ ከድርድር ውጭ መሆናቸውን አስታውቀዋል። የሩሲያው መሪ ቭላዲሚር ፑቲን በበኩላቸው የኢራንን ዩራኒየም ክምችት ከሀገር ለማስወጣት ድጋፍ እንደሚያደርጉ መግለጻቸው ይታወሳል። የሩሲያና የኢራን ጸረ ምዕራባውያን ግንባር ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ መረጃዎች ከሰሞኑ ከወደ ሞስኮ መውጣታቸውም አይዘነጋም። የኤጀንሲው መሪ ግሮሲ እንደገለጹት ከሆነ የዛሬዋ ኢራን ከ2015 ስምምነት ይልቅ እጅግ የላቀ የኒውክሌር ቴክኖሎጂና አዳዲስ ማበልጸጊያ ፋብሪካዎች አሏት። ጨዋታው አሁን ተቀይሯል ያሉት ዳይሬክተሩ ጉዳዩን በውይይት ለመፍታት የሁለቱም ወገኖች ማለትም የኢራንና አሜሪካ ኃይሎች የፖለቲካ ቁርጠኝነት አስፈላጊ መሆኑን አሳስበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር